የነካኩት ይታያል። አውቶ ነው ሁሉም ኳሊቲ ነው ኮኔክሽን እንደሚሆን የአፍሪካ ቦክስ ፌዴሬሽን ፕሬዝዳንት አቶ ኢያሱ ወሰን ለአሸናፊው 200,000 ብር አሸንፏል። እንዲሁም ሁለተኛ ለወጣው 100,000 ብር ሽልማት ሸልሟል። ሽልማት በአርባ ምንጭ ፓራዳይዝ ሎጅ ስም ነው። እንዲሁም ለጌታቸው ስዌት ባክስ 400,000 ብር ሞቅ ያለ ጭብጨባ ከፓራዳይዝ ሎጅ አቶ ኢያሱ ወሰን የኢትዮጵያ የአፍሪካ ቦክስ ፌዴሬሽን ፕሬዝዳንት። እስቲ ሞቅ ያለ ጭብጨባ። የሀገራችንና የአፍሪካ ኩራት አቶ ኢያሱ ወሰን ለተወዳዳሪ ለመስፍን ብሩ ለኮልፌ ልጅ ኮልፌ ይጨናላችሁ ኮልፌ የቦክስ ሰፈር ኮልፌ 200,000 ብር ሽልማት። እንዲህ ጌች እዚህ ድረስ ደርሰሃል፣ እኛ መደገፍ ግዴታ አለብን ብለው 400,000 ብር ለጌች። እሺ ፖስት የምጠይቀው ጥያቄ ካለ በመጀመሪያም እንኳን ደስ አለን ልፈልግ። ትንሽ ከርዝመቱ ጋር ከሩቅ እያጠቃህ ነበርና እሱን አጀስት አድርገህ ፈርስት ራውንድ መጨረሻ አካባቢ ፋይቱን መቆጣጠር ጀመር። ሰከንድ ራውንድ ደግሞ ምንድን ነበር ጭንቅላት ላይ የመጣ የነበረው? ሰከንድ ራውንድ ሌላ ሰው ወረን የመጣው አንደኛ ዙር አውቄ ነው ቀስ ያልኩት፣ አረጋግቼዋለሁ። እኔ በፊት ነው ኤድሚን ማቀው ብዙ ጊዜ ሲጫወት ከመጀመሪያ ጀምሮ ፊልሞቹን እያየሁ የመጣሁት። የመጀመሪያውን ቀለል አድርጌ እንደምትለውም አሁን ነበር አውቄ ነው ቀለል ያደረኩት። ታርጌቴ ላይ እንዲመጣል ይፈልግ በጣም ስትራቴጂክ የሆነ ጌም ፕላን ይዘን እንደገባ ያስታውቃል። እንዳየነው ከሆነ ሰከንድ ራውንድ ላይ ቦዲ ሾቶችን የሰውነት ምቶችን እና ከጭንቅላት ጋር ኮምባይን ስታደርገው መቋቋም የቻለ አይመስልም። ሰውነት ላንጉጁ በቃኝ ያለ ይመስላል። እና ይህንን ለማሳካት ምን አይነት ርቀት መውሰድ ነበረበት? ጭንቅላት የሚሰማን እስቲ ንገር። እየተቆጣጠርኩት ነበር። ይሄ ነገር የሚመጣው ይመስለኛል ከትልቁ ነው። ቀን ከቤት ጂም ውስጥ ማሳለፈው ይሄ አይደለም። እኔ ፕላን ኢንተርናሽናል መሆን ሀገሬን በትልልቅ መድረኮች ማስጠራት ነው ፕላን እና መጀመሪያ የሚጠሩ ለተናግረዋለሁ ማሟሟቂያ የቤስታሪ ነው ያ ማለት ግን ለኤድሚ ክብር አለኝ። ያንን መዋሸት አልፈልግም። ድብድብ ጦርነት ላይ መሀል ላይ ሆነ ስትራቴጂክ የሆነ አስተሳሰብ ፖድካስት ጭብጨባ ላይ ኤድሚ መጨረሻ የምትለው ነገር አለ? በመጨረሻ ብለው እንደደገፋችሁ ሁሉ ለመጀመሪያ ለፈጣሪ እግዚአብሔር ያው ደካማ ነኝ ድሉ ተሰ እግዚአብሔር አመሰግናለሁ። ሁለተኛ ነገር እዚህ ለተገኛችሁ ሁላ ሚኒስተር ፕሬዚዳንት ጨምሮ ለሁሉም ምስጋና ይቀርባለሁ። በተጨማሪ ኮልፌ ለኮልፌ ልጆች በጣም አመሰግናለሁ። እኔ በኮልፌ ብቻ አይደለም የምሰራው፣ ብዙ ጓደኞች አሉኝ። 7ኛ ከረዩ ቃሌ ጨረታ ቦሌ 24 በጣም አመሰግናቸዋለሁ ሁላችሁንም፣ እንዲሁም ለአዘጋጆቹ። በመጨረሻ የምናገረው ጀርባ
ማስገባት አንድ ፈልጋታለሁ። እሙልዲን አስገባት፣ እሙልዲን አስገባት። ማዘርን አስገቡልኝ። አለች የለችም? ሁላችሁንም አመሰግናለሁ። ታለች መጣለች። አመሰግናለሁ። እናታችሁ ትኑሩላችሁ። ለሴት ልጅ ክብር አለኝ። እናቴ ስለምወድ ነው። ሴት ልጅ ለዘላለም ትከበር። አመሰግናለሁ።